ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ህይወቷ ማለፉን ተከትሎ በግድያው ተጠርጥሮ በቁጥጥር ስር ውሎ የነበረው ድምፃዊ አንዱዓለም ጎሳ ከ3 ወራት እስር በኋላ በ50,000 ብር ዋስ ተለቋል። ይህም የተለቀቀው እንግዲህ አቃቤ ሕግ በተሰጠው ጊዜ ክስ መመስረት አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዱዓለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩት ተናግረው እንደነበርም ይታወሳል። አሁንም ድረስ ይህንኑ እየተናገሩ ነው የሚገኙት። በአባገዳዎችና በሀገር ሽማግሌዎች የተጀመረው የእርቅ ሂደትም ላለፉት ወራት ምንም ውጤት አለማምጣቱን ተከትሎ ድምፃዊ አንዱዓለም ጎሳ በይፋ ያሰራጨው መልእክት አነጋጋሪነቱን ቀጥሏል። የሟች ቀነኒ ወንድሞችም እናውቃለን እውነት አለን ያሉትን መረጃቸውን በማህበራዊ ሚዲያ ላይ እያሰራጩ ይገኛሉ። ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ቆያችሁልን? እንደምታውቁት ያረፈች ቀን እኔም 6 ሰዓት ከ20 ላይ ደውላልኝ በአንዱዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6 ሰዓት ከ20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም ገጠር ነው ያለው የሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያነት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሚሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለው ጉዳይ ነው ብለን ነው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቀነኒ ከመሞቷ በፊት ከምሽቱ 6 ሰዓት አካባቢ ደውላ በአንዱዓለም ጎሳ ስም መኪና ለማስመጣት ፍቃድ እንዲያወጣ እንደነገረችው ይህንን አውርተው በሰላም መለያየታቸውን አስታውሷል። ከዚህ በኋላ ነው እንግዲህ ሞቷን እየሰማ ነው ሲል ነው ወንድም የተናገረው። በተለይ እንግዲህ ቀነኒ ቤት ውስጥ እንደሞተች ነው የምናምነው። አስክሬኗን ከፍቼ አይቸው ነበር። አስክሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም የሚለው ታላቅ ወንድሟ ለማ አዱኛ አንዱ ነው። እንግዲህ ከወጣቷ ቀነኒ አዱኛ ህልፈት ጋር በተያያዘ ድምፃዊ አንዱዓለም ጎሳ በቅርቡ ባሰራጨው ቪዲዮ ላይ የተጠቀሱ የቀነኒ ወንድሞች ምላሽ ሰጥተዋል። አንዱ የቀነኒ አዱኛ ታናሽ ወንድም ሊበን አዱኛ ሲሆን አብሮ አንድ ቤት ከነሱ ጋር ይኖር እንደነበርም ገልጾ እንደነበር አስረድቷል። እንግዲህ እነዚህ ሁለት ወንድሞች አንደኛው ወንድም ትንሹ ማለት ነው ሊበን አዱኛ አብሬያት ኖር ያለው ሲያደርጋት የነበረውን ሁሉ ተመልክቻለሁ ብሎ ያጋራው ነው። ሁለተኛው ደግሞ ታላቅ ወንድሟና በተለይም በሞተች ዕለት በሰዓቱ ባንገኝም ነገር ግን አስክሬኗን አይቻለሁኝ። ምንም አይነት ስብራትም ሆነ የተደማ ነገር ሌላም ነገር አላየውም። እንግዲህ ከዛ የሚያክል ፎቅ ላይ የወደቀ ሰው ምንም አይነት ጉዳት ሳይደርስበት እንዴት ሊሆን ይችላል ሲል ነው ያጋራው። ይህንን አድምጠን ተመልሰን እንገናኛለን። በያላችሁበት መልካም ጊዜ። ይህንን ቻናልም ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። በቀጥታ ወንድሟ ምን አለ እሱን ተመልክተን እንመለሳለን። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ ይደርሰን በግድ አስከሬኗን አስከፍቼ ያየሁት ነኝ። ምንም ነገር ላዋ ላይ ጉዳት አልደረሰም።
በቤት ውስጥ ነው ያረፈችው። ይህ እንግዲህ እንዳደመጣችሁት ነው። ሌላው ቀደም ሲል እንደገለጽኩት ታናሽ ወንድሟ ሊበን አዱኛ ደግሞ አብሬ ኖሬያለሁ፣ ሲያደርጋት የነበረውን ነገር ሁሉ ተመልክቻለሁ፣ ድብደባ እንደተፈጸመባትና ከስልኳ የተገኙ ናቸው ያላቸውን ምስሎች ጭምር ያጋራ ሲሆን በተደጋጋሚ ሆዷና ልቧ በመረገጡ የመካንነት ምርመራ እስከ ማድረግ መድረሷንም አሳውቋል። እንደዚህ እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባ ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር፣ በልዞ ነበር። ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪው ላይ ያገኙ ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው። እንግዲህ ሊበን እህቱ ቀነኒ ድምፃዊ አንዷለም ጎሳ ጋር መኖር በጀመሩ በአጭር ጊዜ ውስጥ የልደቷ ቀን የመጀመሪያ ድብደባ በአንዷለም እንደተፈጸመባት ገልጿል። ከዚህ በኋላም እንግዲህ ቀነኒ እጇ ተሰብሮ መታሸጉን ከስልኳ ከተገኘው ፎቶ ጋር አብሮ አጋርቷል። በመቀጠልም እንግዲህ ከወራት በኋላ ውስጥ የነበረውን ጊታር እንደሰበረ ሽጉጥም እንደተኮሰ አመላክቷል። ሽጉጥ ተኩሶ በነበረበት ወቅት እንግዲህ የነበረውን ክስተትም እንዲህ ሲል አስታውሷል። አድምጠን እንመለስ። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ አንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋጥ ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷን በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማንሽ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። እሷ አይደለችም ምን ሆነ እንደሆነ ማለች። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተር ወርውሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት ይሄው የጸጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን የሚሆን ጃንዋሪ 27 ማለት እሷ ማርች 11 አካባቢ። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። ክብራትና ክብራን የቻናላችን ቤተሰቦች ዝግጅታችን አሁንም እንደቀጠለ ነው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሰብስክራይብ ማድረጋችሁንም እንዳትዘነጉ እናስታውሳለን። ሊበን እንግዲህ ቀነኒ ከመሞቷ ከሳምንት በፊት የመካንነት ምርመራ አድርጋ እንደነበር ገልጿል። የመካንነት ምርመራ ያደረገችው አቃቤ ሕግ የሰጠው ወረቀት ላይ እንደተጻፈ በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር እንደነበርና
ዶክተሩ ሲጠይቃት ሰው ነው የረገጠኝ ብላ እንደተናገረች ነው ወንድሟ ያጋራው። ይህንንም ተከትሎ እንግዲህ ለአንዷለም እናት ደውላ እንደነገረቻት እናትም አረጋግጠዋል ሲል ነው የተናገረው። ይህንንም አድምጠን እንመለስ። በያላችሁበት መልካም ጊዜ። ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛን የሆነ ሰዓት የሚወድቅ ነገር ሰማ። ከዛ የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ቪዲዮቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩኝ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ ያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው። ሌላኛው የቀነኒ አዱኛ ወንድም ደግሞ ምን ብሏል የሚለውን እንመልከት። ለማ አዱኛ ይባላል፣ ታላቅ ወንድሟ ነው። ድምፃዊ አንዷለም ጎሳ ቀነኒ ጭንቀት እንደነበረባት አጠቃላይ ያለውን ነገር ማንም ቀርቦ ጠይቆ የሚያውቅ ቤተሰብ እንደሌለ ተናግሮ ነበረ። ለማ አዱኛ ግን የቀነኒን ጭንቀት በተመለከተ ከኛ ጋር በእሷ ህመም ዙሪያ የተማከርነውም የተወያየነውም ጉዳይ የለም ሲል ነው የተናገረው። የቀነኒ ታናሽ ወንድም ሊበንም በሰራው ቪዲዮ የተነሳ ማስጠንቀቂያ እየደረሰው መሆኑን ያነሳው ለማ አዱኛ በሱም ሆነ በሌሎች ላይ የሆነ ነገር ቢደርስ ያደረሰውን የምናውቀው ሰው ነው ብሏል። እንግዲህ ይህንንም አድምጠን እንመለስ። ማስጠንቀቂያ እየደረሰው ሊበን ማለት ነው። እዚህ ላይ ምንም አይነት ጉዳት ቢደርስ፣ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ሕዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን፣ በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። መልካም ጊዜ በያላችሁበት። ቸር ይቆየን።